ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ይሄ ነው ማጀ፣ ይሄ ነው የኔ ማጀ። እንደ ዛሬ ተቃጥቼ አላውቅም። ወተት እንኳን አላዘጋጁም። ወያለ ትለጠለጣለህ አትለጠለጥም። አሁን ዲ ኢባላይዲ ዲ ኢባላይዲ ዲ ኢባላይዲ ወንድም ጥላዬ ታያላልኩም ወይ ታያላልኩም ነበር ወይ? ምን ነው እንዴ አንቺ የለንደን አባት ቆሽ፣ እኔ ያንቺ አባት ነኝ። ምን የበያ እኮ ነኝ። ተቀላቀለቆ አይሰራም። ተቀላቀለ የለም። አንተ አጥ ያለህ ወይ እኮ አጥ ያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ አሁን ተስፋችሁ ማነው? ኮንፈረንስ ሊግ አይደለም ኮንፈረንስ ሊግ ብዛ ሻምፒዮንስ ሊግ ለእናንተ አይሆንም። ኮንፈረንስ ሊግ እንዴት ነው ግን ማንችለው? እንዴት ነው ግን ማትችለው? ሮዚነር እንዴት ነው ማትችለው? ኧረ በፈጣሪ ስም አንተ 21 ሞክረን አንድ አናገባም። 21 እነሱ እኮ አንድ አግኝተው ነው አንድ ያገቡት። እግዚአብሔርን ኧረ በመድኃኒዓለም የምን ቻምፒየንስ ሊግ ነው? ኢሮፓ ሊግ የማያስፈልግም፣ ኮንፈረንስ ሊግ የማያስፈልግም። አርፈን 8ኛ 9ኛ ጨርሰን ይህ አሰልጣኝ በሰላም እንደመጣ በሰላም ይውጣ በቃ። እንዲህ ውስጥ የሆነ ነገር እንኳን አይቶ አያስተካክልም። ቢልድ አፕ ላይ እየተቸገርን ሰመመነ አየ ሰመመነ ማንቼ የተዘመነ። ኧረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ፣ አልበም ቴዲ አፍሮ፣ ብሩኖ 18ኛ አሲስት፣ ሰው ሜዳ። እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ ተዘመነ። ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ? 4 አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡም። በሰላም ቅድም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። እኮ ማይሆን ከሆነ አይሆንም አትሉም? ቀድማችሁ አትናገርም? ሰው እንቅልፉን አትወኩ ለሌሊት ድረስ ቁጭ ካለ በኋላ አራቼላ ወንድም ጥላ መከታችን ብለን አንተ ትልቅ ሰው ደና ክለብ አልነበርክ እንዴ? ቼላ ወንድም ጋሽ ወንድም ጥላ ብለን ሜዳ ብንልክ ጭራሽ ቦራ እንዴ በሚጫወት ክለብ ተለጥፈ ትመጣለህ? ረ ምን አይነት ፍጥረት እንደሆናችሁ እንዴ! በክለብም በቋጠሮም እኔ መሮኛል ሲጀመረኝ። ስለ ዩናይትድ ማለት ነው እኔ ምንም አይመለከተኝም። ስለ ዩናይትድ ማንቸስተር ዩናይትድ ላይ እኔ አልቋጠርም። እኔ ስንት አሁን ቋጠሮ ቁጠባ ላይ ነን። ስለዚህ ምንም አይነት ጥይት አናባክንም። ይሄ ሰውዬ ግን አበዛው። እኔ ትመቸኛለህ፣ ብሩኖ በጣም ይችላል። ግን አሁን ላይ ማለት ነው ሰግጬ ብሩኖ ላይ እቋጥራለሁ። 18 አሲስት ወገን እንዴ! ንጉሱ ብቻ እኮ ነው ይሄን ነገር ሲያደርግ ያየ ነው። ቲየሪ ዳንኤል ኦንሪ ብቻ ነበር እኮ ሲያደርግ ያየ ነው። አረ ረፍ ጎብዬ የማይነካ አትንካብን። ከዚህ በኋላ ማለት ዩናይትድ ላይ ሳይሆን ብሩኖ ላይ እቋጥራለሁ። አለቀ። ጎል አግባ ከፈለክ፣ ግን አሲስት አይቻል። በቃ ጨርሳል። ኮቢ ማይኖ ለማንቸስተር ዩናይትድ እና ለማይክል ካሪክ ቁልፉ ተጫዋች ነው ጋይስ። ቁልፉ ተጫዋች ቼላው አድክምንሽ እነ ፉላምና ሰንደርላንድ ምናምን ካሸነፉ ትወርጃለሽ። አንቺ 11ኛ ራሱ የመጨረስ ተስፋለሽ። ቀጣይ ዓመት ማለት ላለመውረድ እንደ ሚኮስፐርስ ላለመውረድ ትጮቻለሽ። እኔ ምንም ስለና አሰልጣኛችሁ አይችል ጋርናቾን 50 ሚሊዮን አውጥታችሁ ጋርናቾ ተጫዋች ነው። በእውነት ነው ጋርናቾ ተጫዋች ነው። ትጥቅ ብቻ የሆነ ልጅ
ሲያስጠላ እንደው ጸጉሩ ላይና ብቻ እንትኑ ላይ ይጨነቅ። ምን አሁን አይችልም አትሆኑም። እኔ እኮ ባለፈውን ተስፋ የቆረጥኩባችሁ ባለፈውን አትሆኑም። ዩናይትድ አሸንፏል። ማን ምንድነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ ከኛ ሜዳ ጀመረ እዛ ማን በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ ዩናይትድ አሁን ሻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ። ምን እናርግሽኛ ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር በል ምናምን እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁም ቼልሲ በፍጹም አችሉ እንዴ ሻምፒዮን እንኳን 9ኛ ምናምን ነው መጨረሻ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ማን ኮንፈረንስ ሊግ ራሱ እንዳገቡ ነሻ ሰላም ነሻ ማንቸስተር ተሸነፉ፣ ቪላ አሸንፉ፣ ሊቨርፑል አሸንፉ፣ ማንቸስተር ዩናይትድ 5ኛ ይመጣል። እውነትህን ነው አማና ስትቋጥረ ነበር ኮይያላ ገባና ተኛ። ይሄ ነው ማንቸስተር ዩናይትድ አማና ደናና አማና ገባ ሃንግ ስትሰሪ ነሻሉኛ አንደኛ ወስዶ ነጠፈልኝ የኔ ማቲያስ ኩኛ አለ። የቄስ ልጅ እግዜር አጎቱ ይመስለዋል የሚባለው ለዚህ እኮ አቺ ከኔ ጋር ስትፎካከሪ በቃ ራስሽን እንዳደገኛ ማየት ጀመርሻች የለው ተፕረንድ ታይ ፍቅር ይሻለናል በስሸነ እንዳላመጣጥ ምረ ወያላ አንድሽን ታቅፈሽ ተኚ። ሲጀመር ያሸንፉ ነበር ግን አንግሉ ደግሞ እኛ አይደለም እና እኛ ምን አገባን? አንግሉ የነሱ አንዴ ምንድነው እንትና እንደ ኡልትራፍ ኤምሬትስ ላይ ነው እንትና ላይ ተቋላ ያ ማን ነው እንትና ስታምፕሬስ ዋናው በቃ ማሸነፋችን ነው። ማን ለአቻ ቋጥረን ነበር አልተሳካልንም። ያው ምንም ማድረግ አይቻልም። ደግነቱ ቼላ አለማሸነፈው ነው። ቼላ አለማሸነፈው ያው እንግዲህ በኩና ጎል አስቆጥሮ 1-0 በሆነ ውጤት እንግዲህ ዩናይትድ አሸንፏል። ባይዜ ሰከንድ ሃፍ ላይ ቼልሲዎች ምርጥ ነበሩ፣ እውነት ለመናገር ማለት ነው ምርጥ ነበሩ በማጥቃቱ ረገድ። ግን ያው የሞከርን ነው የሆናችሁ ኤፍሲ ክለቦች አቻማ ማድረግ አቃታችሁ። አንግል ነው ኧረ በስመ አብ። ባይዜ እኮ ዩናይትድ አለማድረግ አይቻልም እውነት ለመናገር ምክንያቱም ተከላካይ ስፍራውን እንደተመለከታችሁት ነው። ግን እንደዛም ሆኖ ስታንፎርድ ብሪጅ ላይ መጥቶ ቼልሲ አሸነፈው። በእውነት ነው የምላችሁ በጣም ያስገርም። አረ ቼልሲ ግን ለምንም ለማንም አይሆን። አረ በስመ አብ። ለማንኛውም ለኛ ተመችቶናል። ምርጥ ያንስ ነው። ያው ይመቻቸው። ለማንኛውም እነዛ አሹ እሰይ ለጠፉሽ እኔ ድሮም ስታሽቃብጪ እነዚህ አረብኒ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው ያውጥቶ በረንዳ ላይ ያሰጡሽ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺሽ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበረው? ንስሐ መግባት አለባችሁ። በቃ ንስሐ ታስፎካክሩ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯችሁ ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ። ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ቶፖፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድነው ጨጓራችሁ መልጠው ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ በእውነት አዋጣኝ። አረችለው የሆነ ቡድን የዛሬው ውጤት ደግሞ 1-0 እንዴት ነው ደስ የሚለው። ወያላን ቅጥል ድብን
እርር አድርገን ያለ ተከላካይ ነው የሚገቡት ይሸነፋሉ ሲሉ ድርግም፣ የ4 ሰዓት ጨዋታ የሆናቸው ይሸነፋሉ ሲሉ ወስደን ድርግም፣ 3 ነጥባችንን ከቼላ ወንድም ጥላ ድርግም